ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልን እያለን እንግዲህ በሩታና በአብርሃም ጉዳይ ዛሬም የተለመዱ አዳዲስ በጣም አስገራሚ ነገሮች እየተሰሙ ነው ያሉት። አስደንጋጭ ነገሮች እየተሰሙ ነው ያሉት። ሰሞኑን ምንም ያልተጠበቀ በኦዲየንሶች ታረቁ ተብሎ ሲታሰብ ጭራሽ እነሱ የሚጣሉበትና የእነሱ መጣላት ሰበቦች ምክንያቶች እየበዙ ነው ያሉት። ቤተሰቦቼ እንግዲህ በዛሬው ዕለት አንዳንድ አዳዲስ ነገሮች ይዤላችሁ መጥቻለሁ። ምንድነው እሱ? በሩታ ላይ እየተሰሩ ያሉ አዲስ ሴራዎች አሉ። እንደዚህ አይነት ጭምጭምታዎችን ሰምተናል። በወንድሞቿ በኩል ምን እየተደረገ ነው ያለው የሚለውን ነገር ማጋራችሁ ይሆናል። ከዛ በተረፈ እንግዲህ ቡታጅራ ላይ እየተቀወጠ ነው። በቃ ነገሮች ሁሉ ቡታጅራ ላይ በጣም አስደንጋጭ ነገሮች እየተሰሙ ይገኛሉ። ከሩታም ከአብርሃምን ቤተሰቦች በአብርሃምና በሩታ አለመታረቅ ምክንያት ከባድ ነገሮች እየተሰሙ ነው ይገኛሉ። አዳዲስ ውሳኔዎችም ተሰምቷል። እንግዲህ በቤተሰቦቻቸው በኩል ማለት ነው። ቤተሰቦች ስለ እነዚህ ጉዳይ ማጋራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። የኖቲፊኬሽን በተኑ መንካት እንዳትረሱ። አዳዲስ መረጃዎች በአፋጣኝ እንዲደርሳችሁ ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ በመጀመሪያ ማቀርብላችሁ አዲስ ነገር የተፈጠረው ነገር በትላንትና ቪዲዮ ላይ አይታችሁ ከሆነ ኖቫ እንግዲህ ሩታ ጋር ሄዶ ሩታን እንደ በፊቱ እየደገፈ ያለበት ሁኔታዎች እንዳሉ እየተመለከታችሁ ነው። ነገር ግን እነዚህ ጉዳዮች ምን ያህል ትክክል ናቸው? ኖቫስ የሚያግዝበት መንገድ ወይ ደግሞ አብርሃም ከቤቷ መውጣቱን ደግፎ የሚያወራበት ነገር ምን ያህል ምክንያታዊና ትክክለኛነቱን ያሳያሉ የሚሉት ነገሮች በጣም መጤን ያለባቸው ነገሮች ናቸው። ምክንያቱም አብርሃም ከሩታ መራቁ አንድ ነገር ሆኖ ሳለ ማንም ሰው እንዳይደርስባት ሁሉንም ሰዎች ከቤት ማስወጣቷ ትክክል ሊሆን ይችላል። ወይም ደግሞ ከአብርሃም ጋር በመስማማታቸው እሷ ውጭ ሀገር እንዳትሄድ አብርሃም እንዲወጣ ስለተስማሙ አብርሃም ቃል በገባው መሰረት መውጣቱ ልክ ሊሆን ይችላል። ሌሎች ሰዎችም እንዳይጨቀጭቋት ያደረገቻቸው ነገሮች ሊሆኑ ይችላሉ። ነገር ግን ሌላ ሰው አምጥቶ ወይም ደግሞ ሌላ ሰው አግብቶ እንዲወስዳት አድርጎ መናገር ወይም ደግሞ ፕሮሰሱን እንደዛ አድርጎ መጀመሩ ምን ያህል ትክክል ነው ብላችሁ ታስባላችሁ? ምክንያቱም አንደኛ ነገር በተደጋጋሚ አብርሃምን ስንጨቀጭቀው የነበረበት ምክንያት አብርሃም ከሄርሜላ ጋር ትዳሩን ሳይፈታ እያደረጋቸው ያላቸው ነገሮች በትዳር ላይ የሚደረጉ እንደ ወንጀልም የሚቆጠሩ ነገሮች ስለሆኑ ይሄ ነገር ሩታ ላይም ሩታን አስሮ እሱ ከሌላ ሰው ጋር እንደመሆኑ ይቆጠራል ብለን ነበር። ይህ ነገር እንግዲህ በሁለቱ መሀል ያለው ትዳር ሳይፈጸም ሩታንም ለሌላ ሰው ለመዳር መሯሯጡ ትክክለኛ ነገር አይደለም ብለን ስለሰጋን እንግዲህ በእነዚህ ዙሪያ አዳዲስ ነገሮችን ማጣራት ጀምረን ነበረ እና ምንድን ነው የተገኙት ነገሮች? ቤተሰቦች የኖቫም ሆነ የዛኛው ወንድሟ ሴራ አንዳንድ ነገሮች አሉ። ለምን አስበውና በእህታቸው ላይ እንደዚህ አይነት ነገር ወይ ደግሞ ከአብርሃም መራቋን በዚህ ደረጃ ለምን እንደፈለጉ ባይገባንም፣ ነገር ግን ከዚህ በፊት የምታስታውሱ ከሆነ አንደኛው ወንድሟ ኖቫና እሱ ሆነው አብርሃምን ኩሪፍቱ ድረስ እንድትሄድ አድርገው ከጨቀጨቁ ይህንን ነገሮች ሁሉ ካደረጉ በኋላ ወንድምየው አብርሃምን ይቅርታ እንደጠየቀው የምታስታውሱት ነው። እንዲሁም ከሩታ ስር ሰርቆ ለአብርሃም ልጁን ሁላ ሊሰጠው እንደሚፈልግ ቃል ሲገባለትና በተደጋጋሚ እንደዚህ አይነት ነገሮችን ለአብርሃም ሲያሳየን ምን ነበረ? ይህን የምታስታውሱ ናቸው ብዬ አስባለሁና ኖቫም እንግዲህ አሁን ተመልሶ ደግሞ ለሩታ ያስበ በመምሰል ሌላ ከአሜሪካን ለሚመጣ ሰው ይወዳታል፣ እሷም ተወዷለች እያለ እንግዲህ ሊድርላት እየሞከረን ያለበት ሁኔታ ነው ያለው። ቤተሰቦች ይህ ነገር እና አብርሃም ጋር ያላቸው ቅያሜና እነሱ ለአብርሃም ጥላቻ ስላላቸው ወይ ደግሞ ከአብርሃም ጋር ስለማይዋደዱ ከዚህ በፊትም ደግሞ ከአብርሃም ጋር ቅያሜ ስለነበራቸው ያንን ነገር እንደ በቀል ለመጠቀም እንዲሁም ደግሞ ከውጪ የሚመጣው ወይም ደግሞ ሩታን ያገባታል ተብሎ የታሰበው ሰውዬ ለእነሱ ፌቨርን እያደረገላቸው አንዳንድ ነገር እየደገፋቸው ስላለ ለዛ ነገር ተገዥ ሆኖ ሩታን እየገፉበት ያሉት ሁኔታ ይታያል። ቤተሰቦቼ ይህ ነገር እንግዲህ ሩታን ምን ያህል አደጋ ላይ እንደሚጥላት በጣም አስጊ ነገር ላይ እንደሚጥላት እናንተ የምትረዱት ነው። ምክንያቱም ሩታ በዚህ ደረጃ ተወደዋለች የተባለችው ሰው እሷ በትክክል ኤግዛክትሊ ታቋለች ብለን አናስብም። የፈለገ ደግሞ ብትወደው ወይ ደግሞ ቢወዳት በዚህ ደረጃ ሊንከባከባት ይችላል ወይ ደግሞ በፍቅር ህይወት ሳያሳልፉ አግብቶ ከወሰዳት በኋላ የሰው ሀገር ላይ ሆነ ምን አይነት አደጋዎች ምን አይነት ነገሮችን ሊፈጠሩባት እንደሚችሉ አናቅም። ነገር ግን ወንድሞቿ እሷን በዚህ ደረጃ ልታቆብ በማትችለው ሰው ድንገት ከውጭ መጥቶ ብቻ ፕሮሰስ አድርጎ አግብቶ እንዲወስዳት ለሰው አሳልፎ አጋልጦ መስጠት ይሄ ትክክለኛ ኢንቴንሽን አለው ወይ ደግሞ ለሩታ በትክክል ታስቦን የሚባል ነገሮችን አያሳይም። ቤተሰቦች እዚህም የተነሳ ነው እንግዲህ የልጆቹ ግንኙነት ከዚህ ይመጣል ከተባለው አዲሱ ሰውዬ ጋር ምን አይነት ሪሌሽን ነው ያላቸው? ኖቫም ሆነ ይሄ አዲሱ ልጅ ምን አይነት ግንኙነት አላቸው? ምን አይነት ጓደኝነት ነው ወይስ ጥብቅ የሆነ ግንኙነት አላቸው ብለን እንግዲህ ለማጣራት ሞክረናል። አሁን በዚህ
ጓደኞቻቸውና በዙሪያቸው ካሉ ሰዎች እንግዲህ ይህን ጉዳይ ለማጣራት በሞከርነው ነገር አልተሳካልንም። በእርግጥ ነገ ከነገ ወዲያ ግን ስለ ሰውየው ማንነትና ይመጣል ተብሎ እንግዲህ ሩታን ለመውሰድ የጣረው ሰው ማን ነው እና ምንስ ሀሳብ ኖሮት ነው? እውነት አብርሃምን ለመጉዳት ነው ወይስ ሩታን አድኖ ከአብርሃም እጅ ለማስወጣት ነው? ወይስ የእነዚህ ሁለት ልጆች ትዳር መበተኑ የሚጠቅመው ሰው አለ ከጀርባ? የሄርሜላስ እጅ አለበት ወይ? የሚሉትን ነገሮች እንግዲህ በደንብ አነፍንፈን የተጣራና ትክክለኛ መረጃዎችን ስናገኝ ብቻ ለእናንተ የምናደርስ ይሆናል። ቤተሰቦቼ በዚህ ዙሪያ እንግዲህ ያሉት ነገሮች እነዚህ ናቸው። ሌላ እንግዲህ በተያያዘ ዜና ሩታ የወሰነችው ውሳኔ ቡታጅራ ድረስ እንግዲህ ሰውን እያስቀወጠ ይገኛል። ቤተሰቦቼ ከዚህ በፊት እንደነገርኳችሁ እንግዲህ ጋሽዬ በጣም መቆጣታቸውን ደስታቸውንም በመዝሙር በምን ሲገልጹ እንደነበረ ታስታውሳላችሁ። እና የሩታ አብርሃምን ማስወጣት፣ አብርሃም ከቤቷ እንዲወጣ፣ አብርሃም ከኔ ጋር እንዳይኖር ብላ እንግዲህ ማባረሯ፣ እንዲሁም አብርሃም ሄዶ ደግሞ ከሄርሜላ ጋር መገናኘቱ፣ ዳግም ተመልሶ ወደ ሄርሜላ የድሮውን ህይወት መጀመሩ፣ የድሮውን አይነት ስታይል ቤተሰቦች ሲነቅፉት ሲጠሉት የነበረውን ነገር ማሳየቱ ትክክል እንዳልሆነ እናንተም ትረዳላችሁ። ይህ ነገር ነው እንግዲህ ቡታጅራ ድረስ ቤተሰቦቹን የሁለቱንም ቤተሰቦች አስቆጥቷል ማለት ነው። በዚህም ምክንያት እንግዲህ አክስታቸው ተልካ ሩታን ልታናግራት ሞክራ ነበረ። ነገር ግን አልተሳካለትም። በትናንትናው ዕለት እያናገረቻት የነበረበት ሁኔታ ጭራሽ ኖቫ እንግዲህ ያልኳችሁ ነገር ሊናገር ችሏል። በዚህ መንገድ ሴራዎችን እያሴረ ስለሆነ ወንድምየውም እንግዲህ ድጋፉን አሳይቶ ሩታ ትክክል እንደሆነችና አሁን እየሄደችበት ያለ መንገድ ሌላ ሰው ለማግባት የምትንደረደርበት መንገድ ገና ልጇ ሳያድግ ሌላ አባት እንዲኖረው የምታደርግበት መንገድ ትክክል እንደሆነ እያወራ እንደሆነ ታውቃላችሁ። ይህ እንግዲህ አክስትየዋ በሱ ክርክርና ሩታን ጠንከር ያለ ውሳኔ እንድትወስን በማድረጉ ምክንያት አይዞሽና ውሳኔዋ ትክክል እንደሆነ በሚያሳይበት መንገድ እንግዲህ አክስትየው ምንም አይነት ክርክሩ ልታሸንፍ የቻለችበት ነገር የለም። ይህ ነገር አስቆጥቶት እንግዲህ ጋሽዬ ደውሎ ከሩታ ጋር ሊያወራ ሞክሮ ነበረ። እሱም ሊሳካለት አልቻለም። በተለይ አብርሃምን ሊያናግሩት ፈልገው በእርግጥ ጋሽዬ ስልኩን ሊያነሳላቸው አልቻለም። ምክንያቱም ከዚህ በፊት የነበረው ጸብ ሁሉም ቤተሰቦቹ ቅራኔ ውስጥ ስለከተታቸው እንደማይነጋገሩ ነበረ የሰማ ነው። አሁን እንግዲህ ጋሽዬም ሲደውሉለት አብርሃም ለጋሽዬ በተራው ስልክ አለማንሳት ነገር አጋጥሟል። በዛ ኬዝ ነው እንግዲህ አብርሃምን ከማናገር ሩታ ትቀለኛለች በሚል ሩታ ደውለውላት ነበረ። ይህን ነገር እንግዲህ ለመቆጣት እንደ አባት ለመምከር ሞክረው ነበረ። ጫን ብለው እንግዲህ ከዚህ በፊት እንደሚያደርጉት ሩታ ትሰማኛለች፣ የኔን ነገር ሰምታ አብርሃምን ትመልሷለች፣ ለሱ አንድ ክፍልም ሰጥታ ቢሆን ቀስ በቀስ የሚታረቁበት መንገድ ይመቻቻል ብለው አስበው ነበር ለሩታ የደወሉት። ነገር ግን ሩታ በዛ ሀሳቧ አሁንም እንደጸናች ነው። ወንድሟም እየመከራት ያለበት መንገድ እሷን እዛ ጋር እንድትቀር እንጂ ከዛ ሀሳቧ እንድትሸረሸር እያደረጋት ስላልሆነ ጋሽዬም እንግዲህ ደውሎ አልተሳካላቸውም። እንደሰማ ነው እንግዲህ ጋሽዬ በዚህ ነገር ተናደው ተቆጥተው ወደ አዲስ አበባ ለመምጣት እያሰቡ እንደሆነ ሰምተናል። ቤተሰቦቼ ይህ ነገር እንግዲህ በጣም እየከፋ ቤተሰቦቹንም ከነሱ አልፎ እርስ በርስ እያጋጨ ቤተሰቦችንም እያጣላ ያለበት ሁኔታ ነው ያለው። ይህ ነገር መልካም አይደለም። በእነዚህ ልጆች መሀል የሚፈጠሩት ነገሮች ቤተሰቦችን እነዚህ ልጆች ልቦናቸው እንዲመለስና ወደ ሁለቱ ትዳር የቀና ነገር ወይ ደግሞ የቀና መንገድ እንዲሄዱ ማድረግ እንጂ የራስን ፍላጎት ወይም ደግሞ የጓደኞቻቸውን ፍላጎት ብቻ ለማሟላት ሲሉ ልክ አሁን ወንድሟ እያደረገ እንዳለው ሩታ ትጠቀማለች ብሎ በማሰብ ሳይሆን ጓደኞቹም እንግዲህ እሷን ሊያገባ የሚችለው ሰው የሚያገኘውን ጥቅም በማሰብ እነሱም ደግሞ ከጓደኛቸው ሩታን ካገባ በኋላ ሊያገኙት የሚችሉትን ጥቅም እያሰቡ በሰው ትዳር ላይ ባይወስኑና ባይፈርዱ መልካም ነው እንላለን። እንዲሁም በሄርሜላ ዙሪያ ያሉት እና አቤልም ቢሆኑ ይህንን ነገር እየገፋፉ አብርሃም ለሩታ የሚያደርገውን ወደ ትዳሯ እንድትመለስና እሷን ገፋፍቶ እንግዲህ እሱን እንድትቀበለው የሚያደርጋቸውን ተደጋጋሚ ሙከራዎች እንግዲህ እንዲከሽፍና ሩታ ጋር ተመልሶ እንዳይሄድ ሀሳቡን ቀይሮ ወደ ሄርሜላ እንዲሄድ እያደረጉ እየገፋፉ የሚያደርጉትን ነገር ቢተዉ የተሻለ ነው ብለን እናስባለን። በዚህ ነገር እንግዲህ ሽማግሌዎች መግባት ያለባቸው ጊዜው ይመስለናል። በተደጋጋሚ ተናግረን እንግዲህ እንዲሆን ያልቻለው ሁኔታ ነው ያለው። አብርሃም በዚህ ደረጃ ወጥኖና ቆርጦ ሚስቱን መመለስ የሚፈልግ ከሆነ አሁንም ጊዜው አልረፈደም። ምክንያቱም ወንድሞቿ እየሰሩ ያሉት ነገር ትክክል ስላልሆነ አብርሃም ይሄ ነገር እንዳያመልጠው የተሻለውን ሁሉን ለመጣር እንግዲህ ሽማግሌዎችን ቢያስገባና እንደ ትልቅ ሰው ማሰብ ቢጀምር የተሻለ ነው ብለን ምክራችንን እንለግሳለን። በዚህ ዙሪያ እንግዲህ ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስላሉ። ነገ ከነገ ወዲያ እንግዲህ አዳዲስ መረጃዎች ካሉ የማጋራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን አስቀምጡልን። መልካም ጊዜ ይሁንላችሁ።